እና በጣም ነው ኪሎ እንድቀንስ ያደረገኝ። እንግዲህ በ3 በ4 ወር ውስጥ ወደ 13 ኪሎ ምናምን የቀነስኩት። ብዙ ጊዜ የሚከብደን እንጀራ፣ ወይኔ እንጀራ በጣም ነው የሚጣፍጠው፣ ግን ሸክም ነው። ስፔሻሊ ማታ ማታ በልቶ ማደር ላይክ በቃ ተቃቅፎ ከወደ ጋር እንደማደር በቃ ማቆም አልቻልኩም። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ መቼስ ታንቱ ለማለት እፈልጋለሁ። በባለፈው ቪዲዮ ላይ በጣም ብዙዎቻችሁ ላይክ ብላችኋል፣ ሰብስክራይብ አድርጋችሁኛል፣ አበረታታችሁኛል። በጣም ነው የማመሰግነው። እንቀጥላለን፣ ወደፊት ነው በቃ እንሰራለን። ያው መብላታችን ስለማይቀር የበላነውን ደግሞ ይዘን እንወጣለን። ዛሬ የምንሰራው እንደነገርኳችሁ ሜዲትራኒያን ፓስታ ሳላድ ነው። ወይዘሩ በጣም ነው የሚሞቀው ያለው። ያው ወይዘሩ ስለሚሞቅ ለሙቀት የሚያስፈልገን ነገር ሌመን አይስ አድርገን ሜንት አድርገን እየጠጣን ራሳችንን ፈታ እያደረገን እንሰራለን። ምክንያቱም በጣም ሙቀት ነው ያለውና በዚህ ደግሞ ራሳችንን እንትን እያለን እያቀዘቀዝን እንጠጣለን ማለት ነው። እና ይኸውላችሁ ዛሬ የምንሰራው እንደተናገርነው ሜዲትራኒያን ፓስታ ሳላድ ነው። ይሄ እዚህ ላይ ያለው የሽል ቅርጽ ያለው መኮሮኒ ነው። እሱን ቀቅለናል። ከዛ በኋላ እሱ ላይ ደግሞ የሚጨመሩትን ጨማምረን ያበደ በሰመር የሚበላ ቀዝቀዝ የሚያደርግ ዩኬ አሁን መታችሁ ብታው ሙቀቱ ዛሬ በጣም ኃይለኛ ነው እና ለዛ ነው ይህንን ለመስራት ያሰብነው። መታችሁ ታያላችሁ ወይ ደግሞ ሰርታችሁ ተቀምጡታላችሁ እንዴት አሪፍ ነገር እንደሆነ የሆነ ነገር ነው። ዛሬ የምንሰራቸው ግብአቶች እዚህ ጋር አሉ፣ እንደምታዩቸው ናቸው። ይሄኛው ሽምብራ ድቤ ነው የሚባለው፣ ሽምብራ ነገር ነጭ ሽምብራ። እዚህ ጋር ደግሞ ትንሿ ቤቢ ቶማቶ አለች። እዚህ ጋር ሜንት አለን። እዚህ ጋር ደግሞ ቀዩና ቢጫው እንትን አለን። ሽንኩርት አለ፣ እዚህ ጋር ሌመን አለን፣ ነጭ ሽንኩርት አለ፣ ባርሲል አለን፣ እዛ ጋር ሳላድ አለን። እዚህ ጋር ደግሞ ጋርሊክ ቺዝ አለን። ይሄኛው በጣም ወሳኝ ነገር ነው። ካላማታ ኦሊቭ ይባላል። ካላማታ ኦሊቭ ዛሬ በሱ ነው የምንሰራው። ይሄ ውስጡ አለ። እንግዲህ እነዚህ ነው ውህድ አድርገን ጨምረን ያበደ ሳላድ እንሰራለን። እንግዲህ ተከታተሉን። አሁን መስራት እንጀምራለን። ቲማቲም ጨምረናል። ትንሿን ቲማቲም ማለት ነው። እሷን አድርገንበታል። ይሄኛው ቢኑ ነው፣ ሽምብራ ድቤ የሚባለው ነው። እሱንም እንጨምርበታለን። ይሄን አሁን ደግሞ ላይላት እንጨምርበታለን። ጨመረን ትንሽ እናደርግበታለን። ቃሪያዎቹን እናስገባለን።
ቀይና ቢጫ ቃሪያ አለን ማለት ነው። አሁን ደግሞ ከዚህ ከሳላድ ትንሽ እናደርግበታለን። ሳይበዛ ታጥቦ ደርቆ የተዘጋጀ ነው ሁሉ እሱን እናደርግበታለን። እዚህ ካላማታ ኦሊቭ ኦይል ነው ጥቁሩ ማለት ነው። በጣም ነው ቴስቱ የሚቀይረው። ያው ካላማታውን አድርገነዋል። አሁን ወደ መጨረሻው ላይ ደርሰናል። ከአሁን በኋላ ቺዝ ነው የሚቀረን። ግን ከዛ በፊት ቺዝ ከማድረጋችን በፊት ሳላድ ድሬስ እንሰራለን አጠር አድርገን። እሱን ማባያውን ሶሱን እንዴት እንደምንሰራ በቪኔጋር በሌመን በምናምን አድርገን እንሰራለን። እሱን ደግሞ ታዩታላችሁ። ከዛ በጨው ምናምን ተደርጎ ወይኔ እሱን የቀመሳችሁለት እኔ ቤት ነው የምታንቋቁት። ሊድስ ነው ሮጣችሁ የምትመጡት። ይህንን ኮምበር ለሁለት እንሰነጥቃለን። ከዛ ደግሞ መሀሉን እንደዚህ አድርገን መከታተፍ ነው በቃ። ኮምበራችንን ጨመርን። በቃ ኦልሬዲ አልቋል። ልንበላ ነው ዛሬ፣ ሊበላ ነው። በዚህ ሙቀት እንዴት እንደተቃጠልን ብታዩ። ይህንን እንበላለን። አሁን እንዳልኳችሁ ሳላድ እንትን ነው የሚሰራው፣ ሶሱን ነው የሚሰራው፣ ድሬሱን ነው የሚሰራው። እሱን ደግሞ እንሰራለን። አሁን ሳላድ ድሬስ እንሰራለን። ይሄ ኦሊቭ ኦይል ነው። ኦሊቭ ኦይሉን እናደርጋለን። ሚክስ የምናደርግበት ነው ሳይበዛ። ከዛ ዋይት ቪኔጋር፣ ከዛ ደግሞ ሃፍ ሌመን፣ ከዛ ጋርሊክ ደግሞ አንድ ይበቃል። ጋርሊክ ነጭ ሽንኩርት ነጭ ሽንኩርት እናደርግበታለን። ነጭ ሽንኩርታችንን እንከታለን። አሁን ከዚህ ከባርሲል እናደርግበታለን። ይሄ በጣም የምወደው ነገር ነው። ይሄንን አንድ ጊዜ ወስደን እሳች ጋር ለቅለቅ እናደርገዋለን። እችን አጥበን እችን እንዲች እናደርግና ሁሉንም ባርሲል እናደርጋለን። እንግዲህ አሁን እችን ባርሲል ደግሞ እንጨምራለን።
ደግሞ ሚንት ነው ሳይበዛ ሚንት እናደርግበታለን። ቬጅቴብል የምንጠቀመው ቅመም ነው ትንሽ ሳይበዛ ምክንያቱም ራሱን የቻለ ሶልት ስላለው ከምትለው ጋር እንዳይከብድ ሳይበዛ ይላርክ። አሁን ጨው እናደርጋለን። ፋይናሊ ይሄንን ይመስላል ሳላድ ድሬሳችን። እዛ ሚክስ አይ ጉድነስ በሳላድ ድሬስ ነው የሚወጣው። በደንብ ውስጡ እንትኑ እንዲዋሃድ ማቀላቀላችን እየወፈረ ነገር ይሄዳል ታውቃለህ። እና ዛሬ ሙቀቱ በጣም አልቻልነውም ታውቃላችሁ። እና ሳላድ ባይሆን የምንበላው ምን ልንሆን ነበር ዛሬ ራሳችን። እሱ ባይሆን ኖሮ ሳላድ ድሬሳችንን ሰራ። እንደምታዩት ይሄ ሳላዱ ኦልሬዲ ሬዲ ሆኗል። ማቀላቀል ነው የቀረን። ብቻውን ሳላድ እንብላ ከተባለ ለ3 ሰው ያስተናግዳል ማለት ነው። 3 ሰው በደንብ ጠግቦ በልቶ ማለት ነው። ግን ሌላ ሳይድም እናዘጋጅለት። ለምሳሌ ላይክ ፊሽ ነገር ምናምን ከጎኑ ካቀረባችሁበት እስከ 5-6 ሰው ሊያስተናግድ ይችላል። ግን በሙቀት ሰዓት ላይ ይሄኛው ባዶም ቢበላ ምክንያቱም ፓስታ ስላለው ባዶም ብንበላው ሞር አሪፍ ይሆናል። ፕላስ ደግሞ ሰርተን ባንጨርሰው እንኳን እስከ 3 ቀን ድረስ መቀመጥ ይችላል ፍሪጅ ውስጥ ማለት ነው። እስከ 3 ቀን ድረስ ምንም አይሆንም። ፍሪጅ ውስጥ አድርገነው እያወጣን እየቆጠብን አንዳንዴ እንግዳ ሲመጣብን እየደበቅን ምናምን ሁሉ መብላት እንችላለን ብቻችንን ማለት ነው። እና ይሄንን ይመስላል። በነገራችን ላይ እኔ በቃ እንዲህ አይነት ነገር ሰመር ላይ ብቻ ሳይሆንም ከጃንዋሪ ጀምሮ ተጠቀመው ነበር እና በጣም ነው ኪሎ እንድቀንስ ያደረገኝ። እንግዲህ በ3-4 ወር ውስጥ ወደ 13 ኪሎ ምናምን የቀነስኩት እና ኪሎ ለመቀነስም በጣም ይጠቅማል ሳላድ መብላት። እና ሳላድ ደግሞ ሁልጊዜ አንድ አይነት ስለማንበላው እንደዚህ የተለያየ አይነት ነገር እያደረግን ብንበላው ለጤንነታችን ተስማሚ ነው። ፕላስ አይከብደንም። ስፔሻሊ ሙቀት ታይም ላይ ሄቪ ነገር ከባድ ነገር ከመብላት እንደዚህ አይነት ነገር ብንበላ የበለጠ ሞር አሪፍ ነው። ሞክሩት። እንግዲህ ያያችሁት ነው እስካሁን ድረስ ሞክሩት። አሁን እናቀላቅለዋለን የሰራነውን ድሬሲንግ። በዚህ አጋጣሚ እንደዚህ ለምትፈልጉ ሰዎች ችግር የለም ሼር እናደርጋለን። ውፍረት በጣም ነው የሚጨንቀው እዚህ ሀገር ስፔሻሊ የምንበላው ነገር ብዙውን ፌክ ስለሆነ እየጣመን የበላን ይመስለንና ግን በጣም ነው የሚጎዳ ከጤንነት አኳያና መቀነስ ለሚፈልግ ሰው እኔ ቀነስኩበትን መናገር እችላለሁ። የፈለገ ሰው እንትን ማለት ይችላል። ኤክሰርሳይዝ እየሰራን ይህንን እየበላን ጤንነታችንን መጠበቅ በጣም አሪፍ ነገር ነው፣ የሚበረታታ ማለት ነው። እና ሞክሩት። ሳላድ ድፈሩ። እሱን ስትደፉ ለመቀነስ አይከብዳችሁም። ብዙ ጊዜ የሚከብደን እንጀራ፣ ወይኔ እንጀራ በጣም ነው የሚጣፍጠው፣ ግን ሸክም ነው። ስፔሻሊ ማታ በልቶ ማደር ላይክ በቃ ተቃቅፎ ከወደ ጋር እንደማደር በጣም ከባድ ነው ታውቃለህ። እኛ ጋር ደግሞ በቃ ያው እንጀራ ነበር የተውከው መጀመሪያ። አልተውኩም፣ እበላለሁ። ስፔሻሊ ዊኬንድ ላይ እንጀራ ስበላ ነው ደስ የሚለኝ።
መተውም ይከብዳል። ግን ያ በየቀኑ ነበረ የምበላው። አሁን እሱን ትቼዋለሁ። እሱ ነው ከባዱ ነገር እንጀራ መተው እና ወደ ሳላድ ከገባን ለመቀነስ አይከብደንም። ዋና ለሰው ልጅ ግን እኔ እንዳየሁት እንደተረዳሁት ምግቡን ማስተካከል ነው ሰውነት ለመቀነስ። በቃ ሲመሽ ማቆም፣ በጊዜ መብላት፣ ሳላድ ነገር መብላት ማለት ነው። እና እንግዲህ እንደምታዩት ይኸው ሳላዳችን ኦ ማማ ሚያ ታዩታላችሁ። ኦሌ ኦሌ ኦሌ! አንተ ምን ይመስላል እባክህ። እንዲህ እናደርገዋለን። ትንሽ ከተዋሃደልን በኋላ ደግሞ ላዩ ላይ እንደዚህ ቺዛችንን በተን እናደርጋለን። ቺዙ ራሱ ጋርሊክ አለው። ጋርሊክ ቺዝ ነው። እዚህ ነው ያው ያስፈልገናል አንዳንዴ። ይኸው ያበደ ሳላዳችንን ሰርተናል። በጣም ብዙ ነገር ነው ያለው፣ ጠቃሚ ነገር። እቺን በልተን ምናምን ነገር በቃ ነው ዛሬ የምናድረው ማለት ነው። እንደነገርኳችሁ በጣም ለጤንነት ተስማሚ፣ ስትተኙ የማይከብድ፣ የበላችሁ ሁሉ አይመስላችሁም። ሌመን እና ቪነጋር ተቀላቅሎበት ስላለው ደግሞ ቶሎ ዳይጀስት እንዲሆንም ያደርገዋል። በዚህ ላይ ደግሞ ጤና ነው። እንግዲህ አሁን ወደ መብላቱ ወደ መቅመሱ እንሄዳለን። ታዩታላችሁ፣ ትቀምሱታላችሁ። በነገራችን ላይ አንዱ ፍሬንዴ ምን አለኝ፣ ኢንቦክስም ነው ያደረገልኝ፣ መተን ነው ምንበላው ወይስ ኦንላይን ነው ምንበላው ምናምን ነገር አለን ማለት ነው ምግቡ። እና ከተቻለ መምጣትም ይቻላል አንኳኩቶ። እንደዚህ የምንሰራ ቀን ብትመጡ አትሊስት በሳምንት አንድ ቀን እንደዚህ ኦፊሻል የሆነ ስራ እንሰራለን። ያኔ ብትመጡና አብራችሁን ፏ ብትሉ በጣም ነው ደስ የሚለን። በስመ አብ! እስኪ አሁን ሰርተናል፣ ጨርሰናል። ገና ስታዩት ራሱ ብሉኝ ነው የሚለው። ከምር ማይ ጉድነስ! ዋው 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 ዋው! ማማ ሚያ! እንዴት እንደሚጣፍጥ ማይ ጉድነስ! ከምር ቼክ አድርጉት። ማቆም አልቻልኩም። አሜዚንግ የሆነ ነው። ሞክሩት። በጣም ቀላል ነው። ቤት ውስጥ ባለን ነገር ሁሉ ቅጠላ ቅጠል መስራት እንችላለን። ባለን ግብአቶች ማለት ነው። ብዙ ነገር እንደዚህ ፋንሲ ባያስፈልገውም ባለን ነገር መስራት እንችላለን። ለሙቀት የሚሆን ምግብ ነው። ቀሎንም እንትን እንላለን። እኛ አሁን እራታችንን ልንበላው ነው። እናንተ ደግሞ እንግዲህ ሰርታችሁ እንደምትበሉ ተስፋ እናደርጋለን። በጣም ታንክ ዩ ሶ ማች። በሚቀጥለው ሌላም ይዘን እንመጣለን። ሃፒ ናይት። ታንክ ዩ ጋይስ። በጣም ነው የማመሰግነው።